ለእናትሽ ነግረናት ምናምን አስፈቅደን እንደው ለተወሰነ ጊዜ እንኳን ቢሆን እዛ እኔ ጋር ብትሆኚ ማለት በቃ እንዴት ልበልሽ፣ በቃ እዛ ብትሆኚ ደስ ይለኛል። አንተ ጋር ሲሆን በጣም ብዙ ነገር ምን ሲመረ የሚጨንቅሽ ምናምን ነገር ምንድነው? ንገሪኝ። እንዴ በጣም ነው የሚጨንቀው እንጂ እኮ ምንድነው የሚጨንቀው? እሱ ነገር ነው ያለ ያለ ወንድም ያለ እናት ያለ አባት ለተወሰነ ጊዜ ነው በይኮ እኔ እንደ ወንድም እንደ አባት ሆኖ እንደ አባት አረ እኔ አባቴ የሚተካልኝ የለም። ላስተያይሽ ደግሞ ከነማ አንቺ ከማን እናቴ ነሽ ዓለሜ ህመምሽ ነው ህመም ደነገጥኩ። አንቺ ግን አይሚ ምን ያስደነግጣል? በቃ ዝም አልካት አይደል? ዝም አልካት። ፍራንክ ያርገኝ አጥፍታለች ማለት ነገርማ ብለኸዋል። አይሚ ፊት ይሄ በልጄ ፊት ተናገረኝ። ኧረ ማዘር ምንም አላልኩትም። እኔ በየትኛውም ሰዓት አለው ምናምን ያልኩት ልጅዬው እሷ እኔ አንተም ልጄ ነህ እንደዛ። ኧረ ወይኔ በላቸው የተግባር ሰው ቡራ። እኛም በእናንተ ፍቅር እጅ ሰተናል። እግዚአብሔር ከክፉ ነገር ይጠብቃችሁ፣ ፍቅር እስከ መቃብር ያርግላችሁ፣ ክፉ አይንካችሁ፣ ደግሞም አይለፋችሁ። መልካም የፍቅር ዘመን ተመኘሁላችሁ። የሰው ልጆች ፈገግታ እንደማየት የሚያስደስት ምንም ነገር የለም። ሁሌም ደስ ይበላችሁ። የኔ እናት ረጅምን ጤና ይስጥንልን ከነ ልጆችሽ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁ ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬም እንደተለመደው 2 ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። እንማርበታለን ወይም እንደሰትበታለን ብዬ ስላመንኩኝ ነው ማለት ነው። እንግዲህ አሙና ልጅቷ ስሟ አልተያዘልኝም፣ እንዲሁም ደግሞ ሀይሚና ብሩኬ ከማዬ ጋር ምጥት ብለዋል ዛሬ ማለት ነው። በጣም ደስ ስላለኝ የሚጀምረው ከነ ሀይሚና ከነ ብሩኬ ነው ማለት ነው። እውነት ለመናገር ይሄንን ቀን ብዙዎቻችን ስንጠብቀው ነበረ። ብዙዎቻችንም በኮሜንት ሀይሚ ከእናቷ ጋር፣ ሀይሚ ከእናቷ ጋር እንዲሁም ደግሞ ሁለቱን ለመነጣጠር የሚፈልጉ ሰዎች ደግሞ ስድብ ጭምር እየጻፉ እያየው ነበር። እኔ ነግራችኋለሁ፣ ሁሌም እንደምለው ኮሜንት ስራ ከሌለኝ ቪዲዮ እያየው ኮሜንት እያነበብኩ ነው ቪዲዮ ማየውና በጣም ደሳስ የሚሉ ኮሜንቶች እና ሀይሚ ቤት ይጻፋሉ፣ ገንቢና ጥሩ የሚባሉ ነገሮች ማለት ነው። እና ዛሬ ግን በጣም እምባዬ መጥቶ ያየሁት ቪዲዮ ነው። በተለይ ብሩኬ ሲመጣ አንቺን ከማና ወዳድሬ የሚለው ዘፈን ተለቆ ተጨምሮበት እሱ አቀርቅረው መጥቶ አንገቱን ድፍት አድርጎ የሀይሚን እናት ሲያቅፍ የሆነ ነገር በቃ እናቴን እንዳገኘዋት አይነት ስሜት ነው እየተሰማኝ ማለት ነው። ምክንያቱም እናት ናት፣ የማንም እናት ትሁን እናት የምትባል ነገር እኔ አጠገቤ ስትመጣ የሚሰማኝ ስሜት ነው። እንኳን በስደት ያለ እናታችን የምናፍቅ ሰዎች ቀርቶ በአጠገባቸው ሆነን እንኳን እናት ናት። እናት ትናፍቃለች። እና ሀይሚ በቪዲዮ እናቷን ይዛ ከመጣ ረጅም ጊዜ ስለሆናት ብዙ ጊዜ ሰዎች ጥያቄ እያቀረቡ ነበረ። እንግዲህ ሀይሚዬ በጥያቄያችሁ መሰረት ጊዜ በማጣቴ ነው እንጂ የእናንተን ፍላጎት ለማሟላት ሳልፈልግ ቀርቻ አይደለም ብላ እማዬን ይዛ ከች ብላለች ማለት ነው። በጣም ነው ደስ ያለኝ። እውነት እምባዬ ሁላ ነው የመጣው። እናንተ ለምን እንደሆነ አላውቅም። እናቴ ስለናፈቀች ነው መሰለኛው። በሰበብ ትንሽ እምባይን ወረድ ላድርግ ብዬ ነው ሳስበው ማለት ሳስበውና ትንሽ አልቅሻለሁ፣ አልዋሻችሁም። በቃ እናትን ሳይ እንደዚህ የሚሰማኝ ስሜት ነው። ሁላችሁም ይህ ስሜት ይሰማችኋል ብዬ አስባለሁኝ። እና እንግዲህ አንተም ልጄ ነህ ተብሏል። እንዳም ደግሞ በይፋ ሀይሚ ለብሩኬ ተሰጥተዋለች። ከዚህ በኋላ አንተም ኃላፊነትና ግዴታ አለብህ ተብሏል። ደግሞም ተመርቀዋል። እነሱ ብቻ አይደሉም፣ እኛም ተመርቀናል። በስደት ያላችሁ ልጆች ክፉ አይንካችሁ፣ ወደ ሀገራችሁ በሰላም ያስገባችሁ። በእናት መመረቅን የመሰለ ነገር እንዴት መታደል ነው! እንዴት መታደል ነው! ያልታደላችሁ ደግሞ እናትን እየዘቀዘቃችሁ የህሊና ሰላም ታጣላችሁ። የፈለገ ተአምር ብትሆን እንኳን እንደነ ሙሽ እንደነ ሀይሚ እንደነ ብሩኬ አይነት እናት ደርባባዋ ልጇን ቆንጥጣ መክራ ያሳደገች እናት አይደለችም።
እዚህ ቲክቶክ ላይ በጣም መጥፎና ጸያፊ ቃል የሚናገሩ እናቶች ራሱ ተዘቅዝቀው ማየት አልፈልግም። እኔ እውነት ልንገራችሁ፣ ዘር ከዘር ሃይማኖት ከሃይማኖት ሰው ከሰው የሚያባሉትን እንኳን ነው የምላችሁ። እናት ስለሆኑ ብቻ ልቦና ይስጣቸው ብዬ ነው የማልፈው። ክፉ ነገር ክፉ ቃል አይወጣኝም። እና እነዚህን የምዘቀዝቁ ደግሞ እናንተ 2-7 ጸበል ወይም ደግሞ ሙስሊም ከሆናችሁ ቁርአን ወይም ደግሞ አማኑኤል እዛ ሆስፒታሉ መግባት አለባችሁ በእውነቱ ማለት ነው። እና ሀይሚና ብሩኬ እንግዲህ በዚህ መልኩ በጣም ደስ በሚል ሁኔታ አሳልፏል። ውይ ጨረቃዬ ፋሚሊዎች እንኳን ደስ አላችሁ። የጋሽዬ ልጆች፣ የስራ ሰው፣ የኔ አትበገር፣ የኔ አስደማሚ ቅመምዬ፣ የሀይሚ እናት፣ የእኛ ደርባባ ረጅም እድሜ ከጤና ጋር ይስጥሽ። የልብሽ ካውያ ከብሩኬ ጋር ስላስተዋወቅሻቸው ደስ ይላል። እናታችሁ ሺህ ዓመት ያኑርላችሁ። እናታችን እንኳን በሰላም መጣሽ። እናታችን እድሜ ከጤና ጋር ይስጥልን። የኔ እናት ሺህ ዓመት ኑሪልን። የጋሽዬ የአብርሽ የሀይሚ የኤፍሬም እናት 9 ዓመት ኑሪልን። ስንጠብቀው የነበረ ቀን ነው። የኔ ማሮች 1000 ዓመት ኑሩልኝ። እድሜ ጤና ለእናቶቻችን። እውይ የኔ ደርባባ እናት 1000 ዓመት ኑሪልኝ። ጨረቃዎች፣ የኔ እንቁዎች፣ የኔ የተግባር ሰዎች፣ የምኮራባችሁ ሁሉን አሟልቶ ያደላችሁ የኔ 2 አንድ አይነቶች የምትለዩብኝ ፈጣሪ ከመጀመሪያውም ሳይሆን መጨረሻውን ያሳምርላችሁ፣ ክፉ አይንካችሁ። ወይኔ በደስታ ለቀስኩ የኔ እናት ሀይሚዬ ልዕልቴ። እንዲህ እያሉ በጣም ብዙ ኮሜንቶች ተጽፈዋል። እና እንግዲህ እኛ ምርቃቱ ይድረሰን፣ ከእናት ከአባቶቻችን ከቤተሰቦቻችን በሰላም ያገናኘን፣ በስደት ዓለም ክፉ አይንካን እያልኩኝ አሁንም ላይክ እና ሼር ሰብስክራይብ አድርጉ። እንግዲህ ወደ ቀጣይና ወደ አሙ ቪዲዮ እሄዳለሁ ማለት ነው። አሙ ዛሬ የለቀቀው ቪዲዮ አለ ከዚች ከእህታችን ጋር ማለት ነው። በዚህ ቪዲዮ ላይ የታዘብኩትን የገረመኝን እንዲሁም ደግሞ አስተምሮን አልፏል ብዬ ያሰብኩትን ሀሳብ ነው ወደ እናንተ ለመስጠት የተገደድኩት። እሱ ምንድን ነው? አሙ እኔ አሁን ካለሁበት ሀገር ወደ አዲስ አበባ መመለስ እፈልጋለሁ። ስለዚህ አብረሽኝ እንድትሄጂ እፈልጋለሁ። አብረሽኝ ከሄድሽ አዩ ማስቸገሯን ታቆማለች ብዬ አስባለሁ ብሎ ለእህታችን ሀሳብ ሰጥቷት ነበረ። ከዛ እሷም መልሷ ከቤተሰቤ ርቄ እንዴት አንተን፣ ያው ባጭሩ ወንድን ነው አንተን ተከትዬ ልሄድ እችላለሁ ስትለው እኔ እንደ አባት ሆንልሻለሁ ሲላት እንደ አባቴ በፍጹም ልትሆንልኝ አትችልም፣ አብሬ ልሄድም አልችልም ብላ ትታው ሄዳለች ማለት ነው። በቃ ሴት ልጅ ማለት ይችናት። ኩርት ቁፍጥን ስትሉ ነው ምን ጊዜም ወንድ ልጅ የሚያከብራችሁ ወይም ደግሞ በእናንተ ፍቅር ሊሳብ የሚችለው። የሀገሬ ሰው ምን ይላል? ቀድመሽ ከሰጠሹ ሰርጉን እርሽው ይላል። ጉርሻ ፔጅ ላይ ቅድም ምን አየው መሰላችሁ? ፍቅረኛ አለችኝ እኔ ገና ስራ እየሰራሁ በኪራይ ቤት የምኖር ልጅ ነኝ። አሁን ላይ እንዳረገዘች ነገረችኝ። ሆዷ ከመግፋቱ በፊት ሰርግ ይባላል። ሰርግ ሲባል ደግሞ እኔ ብዙ ወጪ ማውጣት ያስፈልጋል። እኔ ደግሞ ለዛ አቅም የለኝም። ምን ትመክሩኛላችሁ አለ እና አልጋ ላይ ስትወድቁ አንሶላ ስትጋፈፉ አማክራችሁናል ነው ኮሜንታችን፣ የብዙዎቻችን ማለት ነው። ስለዚህ ሴት ልጅ ቀድማ ክብሯን መጠበቅ አለባት። ትክክለኛና ተገቢ መልስ ነው የሰጠችው። ያስተምራል ያልኳችሁም ለእኛ ለሴቶች ይሄንን ነው። በቃ ሴት ልበላችሁ፣ ሴት ልጅ ቆፍጠን ኮስተር ስትል ራሷን ስታከብር ነው ወንድ ልጅ የሚያከብራት ማለት ነው። ፈተና ሊሆን ይችላል። አሙ ምናልባት ወደፊት ይችል ልጅ የትዳር አጋሩ ሊያረጋት ይችላል። ምክንያቱም ከፈኪ ጋር እንግዲህ ድጋሚ የመገናኘት እድላቸው ብዙም ሹር ባልሆንም ከዚህ በኋላ በፍቅር የሚቀጥሉ አይመስለኝም። ያው እንደዚህ ስል በክፋት እንዳይመስላችሁ ማቃቸውና የሰማቸውም ነገሮች ስላሉ ነው እና ቢቀጥሉ ደስ ይለኛል። እኔ እንዲለያዩ ማለም እንደዚህ ምናምን አይደለም፣ እንደ ቪዲዮ አይደለም ለሰው ልጅ። እኔ በነገራችን ላይ ከፍ አልመኝም፣ ግን ደግሞ የማይሆኑ ነገሮች ስላሉ ነው። ዞሮ ዞሮ በእህትነት በወንድምነት ይቀጥላል ብዬ አስባለሁ። ብዙዎቻችሁ ያው አሙ አንተ የሚያምርብህ ከፈኪ ጋር ነው ከፈኪ ውጪ እንዳትመጣ እያላችሁ ስላየሁኝ ነው። ቢመጡ ግን ደስ ይለኛል፣ ከወዲሁ መነግራችሁ ነገር ማለት ነው እና ዞሮ ዞሮ አሙ እንግዲህ በጣም እየወላወለ ነው። ያችንም እንደ ቪዲዮ ነው ገባችሁ? እና ያችንም ከማለት አንዷን ጠበቅ አድርገህ ያዝ ለማለት እወዳለሁ። አሙ ግን ጤነኛ ነህ ወላይ? የጤና ጉዳይ ያሳስበኛል። በግድ ዱርዬ ላርግሽ ማለት ነው? ከፈለካት እዛው ሆነ በስነ ስርዓት በወግ በማድረግ ያንተ አርጋት አለቀ። ያለዛ የሴትነት ክብር አትስጣት። አንቺም ግን ጎበዝ ሁኚ። እሺ አትበይ። እናትሽ ጋር ሂጂ ብትልሽ እናትሽ ሂጂ እንኳን ብትልሽ እንዳትሄጂ ያ ምንድነው ትዝ ያለኝ እኔ ነባ ካለችበት አዲስ አበባ ድረስ አብረው
በመሄድ ጭምር ነው የናቃት። እውነቱን ስነግራችሁ ማለት ነው። ሴት ልጅ ራሷን የምታስከብረው ራሷ ናት። ለስራም ቢሆን በዛ ልክ ነባ ራሱ መሄድ አልነበረባትም ነበር። እና ምንም ቢሆን ራሳችንን ስናስከብር ነው ወንድ ልጅ በተለይ የሚያከብረን። በጣም ብዙ ብናገር ደስ ይለኝ ነበረ፣ ግን ቪዲዮ ይረዝምባችሁና ሰልችቷችሁ ሳሰሙት ስለምትወጡ ይሄንኑ የሰማችሁትን በልቦናችሁ እንዲያሳድርባችሁ እየተመኘሁኝ በእህታችን በዛሬ መልሷ በጣም ኮርቻለሁ። ነገር ግን አንቺም አዲስ አበባ ብሬ ሄዳለሁ ወይም ደግሞ መጣሁ ብለሽ ድራማ ላይ እንዳትሳተፍ የኔ ውድ። መልካም ጊዜ ሆኖላችሁ። ላይክ፣ ሰብስክራይብ አትርሱ። ወዳችኋለሁ። ቻው ቻው።